የተወደዳችሁ የእግዚአብሔር ወገኖች እንደምን አደራችሁ? እግዚአብሔር አምላካችን በቸርነቱ በጸጋው ያለፈውን ዓመት እንዳሳለፍነው በዚህም ዓመት ደግሞ በዚህ መልኩ በዝማሬ በአምልኮ በስግደት እንድናወድሰውና ከቅዱስ ማዕዱ ከቃሉና ከቅዱስ ሥጋው ወደሙ እንድንካፈል በመቅደሱ የሰበሰበን አምላክ ስሙ የተመሰገነ ይሁን። ለኔ የተሰጠኝ የትምህርት ርዕስ እኔ ሰላም ፈላጊ ነኝ ከሚለው ከመዝሙረ ዳዊት ምዕራፍ 120 ቁጥር 7 ላይ 55 ይላል። እኔ ያገኘሁት 120 ቁጥር 7 ላይ ነው። እኔ ሰላም ፈላጊ ነኝ የሚለው ነው። እንግዲህ እግዚአብሔር እጅግ መልካም ከሆነው ከባህሪው የተነሳ የእርሱን ሰላም እንድንካፈል ይጠራናል። በውስጣቸው የእግዚአብሔር መንፈስ ያላቸው ሰዎች መግባባትን፣ ሰላምን፣ አንድነትን ይፈልጋሉ። ግጭትን ይሸሻሉ። ከተቃርኖ ነገሮች ሁሉ ይርቃሉ። ሰላም የሰው ልጅ ሁሉ የሚፈልገው ዋና ነገር ነው። ሰላምን አልፈልግም የሚል ሰው አይገኝም። በየዘመኑ በየቀኑ በየሃይማኖቱ በየመንግስት መስሪያ ቤት ስለ ሰላም ስለ አንድነት ብዙ ይወራል። ብዙ ስምምነቶች ይደረጋሉ። ሰላምን የማይፈልግ ሰው የለም። እኔ ሰላም ፈላጊ ነኝ የሚለውን ሰላም አልፈልግም የሚል ሰው አይገኝም። ነገር ግን ከሰላም ምንጩ ጋር ሰላምን ከፈለግን መደማመጥ፣ ከእርሱ ጋር መሆን፣ ወደ እርሱ መሸሽ ያስፈልጋል። ለመሆኑ ሰላም ምንድን ነው? ሰላም ምንድን ነው? ሰላም ከየት ይገኛል? ሰላምን ማን ሊሰጥ ይችላል? የሚሉ ጥያቄዎችን ሰላም ከፈለግን ማስተንተንና በዛ ዙሪያ መነጋገሩ መልካም ነው። ሰላም ከእግዚአብሔር የሚመጣ የእግዚአብሔር ታላቅ ስጦታ ነው። የሰላም ባለቤት እግዚአብሔር ነው። ሰላም ደግሞ የሰዎችና የእግዚአብሔርና የሰዎች አንድ መሆን ፍሬ ነው። ሰዎች ከእግዚአብሔር ጋር ሲኖሩ፣ እግዚአብሔር ከሰዎች ጋር ሲኖሩ የሚገኝ በረከት ነው። የእግዚአብሔር ስጦታ ነው ብለናል። ሰላም ከምድር አይገኝም። ሰላም ከጦርነት አለመኖር አይገኝም። ከዛ በላይ ነው። ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14:27 ላይ ሰላምን እተውላችኋለሁ፣ ሰላምን እሰጣችኋለሁ አለ። እኔ የሚሰጠው ሰላም ዓለም እንደሚሰጠው አይነት አይደለም። ሰላምን ነው የሚለው፣ ሰላምን አይደለም የሚለው። ሰላምን እሰጣችኋለሁ። ይህ እኔ የሚሰጠውን አይነት ሰላም ዓለም ሊሰጥ አይችልም ይላል። በጌታችን በኢየሱስ ክርስቶስ በኩል የሚመጣው ሰላም ለብዙዎች ራሱን አሳልፎ በመስጠት በእግዚአብሔርና ሰዎች መካከል የነበረውን የኃጢአት ግድግዳ በማፍረስ ደሙን በማፍሰስ በሞቱና በትንሣኤ የመጣ ሰላም ነው። ዋጋ የተከፈለበት ሰላም ነው።
ሰላም ዋጋ ተከፍሎበት ነው ለእኛ የተሰጠ። ጌታችን ኢየሱስ ክርስቶስ ለእኛ ሰላም ስል ዋጋ ከፍሏል። ጌታችን ኢየሱስ ክርስቶስ ሰላም ለእናንተ ይሁን ያለው ዋጋ ከከፈለ በኋላ ነው። ሞትን አሸንፎ ከተነሳ በኋላ በስጋት ላይ ለነበሩት ደቀ መዛሙርት በዮሐንስ ወንጌል ምዕራፍ 20 ላይ ቁጥር 19 እስከ 21 የምናገኘው ላይ ሰላም ለእናንተ ይሁን አለ። ያ ሰላም ነው ለሰው ልጆች በጣም ወሳኙ ሰላም፣ ከእግዚአብሔር የሚመጣ ሰላም፣ ከመለኮት የሚመጣ ሰላም፣ ውጫዊ ሰላም ብናወጥም የማይናወጥ ሰላም። አንዳንድ ጊዜ ውጭ ሰላም ሆኖ ውስጣችን ሰላም የሚያጣበት ጊዜ አለ። ያኔ ከክርስቶስ ጋር ያለንን ግንኙነት፣ ከክርስቶስ ጋር ያለንን ሰላም መፈተሽ ይገባናል። ጌታችን ኢየሱስ ክርስቶስ ሰላምን አመጣው ራሱን በመስጠት ነው። ራሱን በማዋረድ ነው። የራሱን ክብር በመተው ነው። ለሚያሰቃዩትና ለሚያቆስሉት ሁሉ የሚያደርጉትን አያውቁምና ይቅር በላቸው በማለት ከይቅርታ የመጣ ሰላም ነው። ሰላም የመንፈስ ቅዱስ ስጦታም ነው። ገላትያ ላይ ምዕራፍ 5:22 ላይ የመንፈስ ቅዱስ ፍሬ ግን ይልና ፍቅር፣ ሰላም፣ ደስታ እያለ ይናገራል፣ ይዘረዝራል። ስለዚህ ሰላም ሰዎች የሚሰጡን አይደለም፣ ዓለም የሚሰጠን አይደለም፣ በሰው የሚገኝ አይደለም፣ ከእግዚአብሔር የሚመጣ ነው። የመንፈስ ቅዱስ ፍሬ ነው። ሰላም በጌታችን ኢየሱስ ክርስቶስ እንደሚመጣ ቅዱስ ጳውሎስ ሲገልጽ በኤፌሶን ምዕራፍ 2:14 ላይ እስከ 18 ለያይቶን የነበረውን የጥል ግድግዳ ያፈረሰና አይሁዳውያንና አሕዛብን አንድ ያደረገ ሰላማችን ክርስቶስ ነው ይላል። ሁሉንም አንድ ያደረገ ሰላማችን ክርስቶስ ነው ይላል። ክርስቶስ በውስጣችን ካለ የነፍስ ሰላምና እረፍት አለ። ሰላማችን የሆነው ጌታችን ኢየሱስ ክርስቶስ ያፈረሰው የጥል ግድግዳ በእግዚአብሔርና በሰዎች መካከል የነበረውን ብቻ ሳይሆን በሰዎችና በሰዎች መካከል አይሁዳዊ፣ አረማዊ፣ ባሪያ፣ ጨዋ፣ ሴት፣ ወንድ የሚባለውን በሙሉ ጥል ግድግዳ ነው ያፈረሰ። በዚህም ምክንያት ጌታችን ኢየሱስ ክርስቶስ የሰላም ንጉሥ እንላለን። ለዚህ ነው የሰላም ንጉሥ ክርስቶስ ሆይ ሰላምን ስጠን፣ በልባችን ሰላምን አጽናልን ብሎ ካህን በቅዳሴ ጊዜ የሰላም ንጉሥ ክርስቶስ ሰላምን እንዲሰጠን ነው የምንማጠን ያለ ነው። በትንቢተ ኢሳይያስ ምዕራፍ 9:6 ላይ ደግሞ መሲህ የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ የሰላም አለቃ ብሎ ይገልጻል። ስለዚህ የሰላም ንጉሥም የሰላም አለቃም ራሱ ጌታችን ኢየሱስ ክርስቶስ። ስለዚህ ሰላም ከእግዚአብሔር የሚመጣ ነው። ስለዚህም ነው ጌታችን ኢየሱስ ክርስቶስ ሰላሜን እሰጣችኋለሁ ያለው። እመቤታችን ድንግል ማርያምን ለምንድን ነው የሰላም ንግሥት የምንለው? እመቤታችን ድንግል ማርያም የሰላም ንግሥት የተባለችው የሰላም ንጉሥ ኢየሱስ ክርስቶስ ወደ ምድር ይመጣ ዘንድ ተባባሪ ስለሆነች ነው። የሰላም ተባባሪ ናት።
እግዚአብሔር በሰዎችና በእግዚአብሔር ዘንድ የነበረውን የጥል ግድግዳ ለመስበር ባቀደው ጊዜ አንተ እንዳልክ ይሁንልኝ በማለት በመታዘዝ ለሰላም በር ስለከፈተች ነው። እንዲሁ የሰላም ንጉሥ ክርስቶስን በመውለዷ ብቻ አይደለም። ለምሳሌ በመጀመሪያ ክርስትና ዘመን ክርስቲያኖችን ከሮማውያን የበላይ ገዥነት እና ጭቆና ነፃ ወጣው ቁስጥንጥኖስ የሱ የንጉሱ እናት ኢሌኒ ትባላለች። ንግሥት ኢሌኒ ይሏታል። እመቤታችን ድንግል ማርያም የሰላም ንግሥት ናት። የመለኮቱ ንግሥት ናት። የእግዚአብሔር የአምላክ እናት በመሆን የተገኘ ንግስና ነው። ከእግዚአብሔር ጋር በመተባበር የመጣ ንግስና ነው። ከእግዚአብሔር ጋር የሚተባበሩ ናቸው የሚነግሱ። ከእግዚአብሔር ጋር የሚተባበሩ ናቸው ከፍ ከፍ የሚሉ። ከእግዚአብሔር ጋር የሚተባበሩ ናቸው ሰላምን የሚያገኙ። ለዛ ነው ኦ ማርያም ሆይ የሰላም ንግሥት ሰላምን ላኪልን ቅድስት እመቤት ብለን የምንዘምረው በዛ ምክንያት ነው። የሰላም እንቅፋቶች ምንድን ናቸው ታዲያ? የሰላም እንቅፋቶች ቅንዓት፣ ስግብግብነት፣ ራስ ወዳድነት፣ ሹክቻ፣ ቂም በቀል የመሳሰሉ ነገሮች ናቸው። ሰላምን ያደናቅፋሉ። ሰላም በቤተሰብ፣ ሰላም በማህበረሰብ፣ ሰላም በአገር ደረጃ እንዳይሰፍን እንቅፋቶች ይሆናሉ። ለምሳሌ ከመጀመሪያዎቹ የሰው ልጆች የአዳምና የሔዋን ልጆች የሆኑት አቤልና ቃየልን ሰላም ያደፈረሰው ምንድን ነው? ቅንዓት ነው። የአቤል መባ በእግዚአብሔር ዘንድ ተቀባይነት በማግኘቱ ኦሪት ዘፍጥረት ምዕራፍ 4 ላይ የምናገኘው ነው። ቁጥር 9 ላይ የኔስ ለምን ተቀባይነት አላገኘም በሚል በቅንዓት ነው። አንዱ የዓለማችንን ሰላም፣ የቤተሰብን ሰላም፣ የጓደኞችን ሰላም ከሚያደፈርሱ ነገሮች ቅንዓት ነው። መቀናናት። ለምን እርሱ ይበልጠኛል? ለምን እሷ ትበልጠኛለች? ለምን እሱ ይከብራል? ለምን እሱ ወይ እሱ ተቀባይነት ያገኛል የሚል እግዚአብሔር የሰጠውን ሰላም መጠበቅ አለመቻል። እግዚአብሔር ሰላም ሰጠ። እኛ ምንድነው ማድረግ? ያንን ሰላም መጠበቅ ያስፈልጋል። ከምን በመራቅ? ከቂም፣ ከቅንዓት፣ ከክፋት በመራቅ። ስግብግብነት ለምሳሌ ኤሳውና ያዕቆብ እርስ በርሳቸው የበላይ ለመሆን ባደረጉት ስግብግብነት ሁለቱ ተለያይተዋል። አንዱ ለሌላ ጠላት ሆነዋል። በወንጌል ላይ ደግሞ የዘብዴዎስ ልጆች ያዕቆብና ዮሐንስ የስልጣን ሹክቻ ላይ ሰላሙን ሲያደፈርሱ እናያለን።
ማርቆስ ወንጌል ምዕራፍ 10 ቁጥር 45ን ማየት ትችላላችሁ። ማርቆስ 10:45 ላይ ምንድነው ያደረጉት? የያዕቆብ ልጅ የዘብዴዎስ ልጆች ያዕቆብና ዮሐንስ በእናታቸው በኩል አድርገው አንዳችን በግራ አንዳችን በቀኝ በመንግስት አስቀምጠን ብሎ አስለመኑ። በዚህ ምክንያት ይህን የሰሙ ሌሎች ሐዋርያት በእነሱ ላይ ተቆጡ፣ ተጣሉ። ስለዚህ ጥላቻ፣ ሹክቻ የሰላም እንቅፋቶች ናቸው። የበላይ መሆን ምኞት መንግስታት ለምንድን ነው ለህዝብ ነው የሚጣሉት? ሙሉ በሙሉ ባናውቅም ለስልጣን አይደለም፣ ለሀብት አይደለም፣ ለጊዜያዊ ዝናና ክብር አይደለም ወይ? ሙሉ በሙሉ ለህዝብ ልሙትለት ልሰዋለት እንደ ክርስቶስ ደሙን ላፍስስለት በሚለው ነው። ፍርዱን እንተዋለን። ወንድም ወንድሙን የሚገለው በሹክቻ፣ በቅንዓት፣ በስግብግብነት የበላይ ለመሆን በመፈለግ አይደለም። ስለዚህ እነዚህ ችግሮች ናቸው። መፍትሄውስ እኔ ብቻ፣ እኛ ብቻ፣ ለኔ ብቻ፣ ለኛ ብቻ ከሚል ከራስ ወዳድነትና ከስግብግብነት ማውጣት መፍትሄ ነው። ለጋራ ጥቅም አብሮ ለመኖር፣ አብሮ ለመክበር፣ አብሮ ለመነሳት፣ አብሮ ለመብላት፣ አብሮ ለመጠቀም መሰለፍ ነው። እስቲ ይታያችሁ በቤታችሁ አንዱ ለሌላ ካሰበ ሰላም አለ። ከእግዚአብሔር የመጣ ሰላም እዛው አለ። ይሄ መንካ ያችን መንኪ ከተባባሉ አንተ አትጎዳ፣ አንቺ አትጎጂ፣ እኔ ያለሁልሽ፣ እኔ ያለሁልህ ከተባባሉ ሰላም አለ ከእግዚአብሔር የሚመጣ። ድሮ አንድ አስተማሪ ሲያስተምሩን ነው መንግስተ ሰማይ አሉ። አንድ ሰው ሄዶ መንግስተ ሰማይ አይቶና እንደዚሁም ደግሞ ገሃነመ እሳት አይቶ የተመለሰ ሰው በራእይ ማለት ነው። በመንግስተ ሰማያት ሁሉም ረዣዥም ማንኪያ ይዟል። ሁሉም የሚያጎርሰው ለሌላ ነው። ያኛውም ለኔ ያጎርሰኛል፣ እኔም ለዛኛው አጎርሰዋለሁ፣ ያችም ለሱ ታጎርሳች፣ እሷም ለዛችኛው ታጎርሳለች። የሰላም ቦታ ሁሉም ለሌላ ያስባል፣ ሌላም ለሁሉም ያስባል። ወደ ገሃነም ሲኬድ ደግሞ የሚጣሉት ሁሉም ለራሱ አካፋ ይዞ ነው ይላል ያየው ሰው። ሁሉም ወደ ራሱ ይስባል፣ ሁሉም ወደ ራሱ ይስባል። በዚህ ምክንያት ጫጫታ አለ፣ ሁሉም ጥላቻ አለ። ምድራችን እንዲህ አይደለችም ወይ? እንከ ላንተ እንኪ ላንቺ፣ አይነስ አይጉደልብሽ በመባባል ነው የምንኖረው። ከግለሰብ እስከ ዓለም አቀፍ ደረጃ ይህ ይጎለናል። እኔ ሰላም ፈላጊ ነኝ ካልኩኝ ለሌላ ሰላም መስጠት ያስፈልጋል። የሌላውን ሰላም ማወክ የለብኝም። የሌላውን ክብር መጠበቅ አለብኝ። ሌላውም እንደራሴ እንዲጠቀም መፈለግ አለብኝ። በሉቃስ ወንጌል ምዕራፍ 6:31 ላይ ወርቃማው ትእዛዝ ምንድን ነው የሚለው? ሌሎች እንዲያደርጉላችሁ የምትፈልጉትም እናንተም ለሌሎች አድርጉላቸው። ሰላም ይሄ ነው። ሉቃስ 6:31 ላይ ሌሎች ለእናንተ እንዲያደርጉላችሁ የምትፈልጉት ለሌሎች እናንተም አድርጉ።
ሌሎች እንዲያደርጉባችሁ የማትፈልጉ በሌሎች ላይ ደግሞ አታድርጉ። ያስማማል ሁሉንም። ወርቃማ የተባለው ለዛ ነው። ሰላም ሰፈነ፣ በቤተሰብ ሰላም ሰፈነ። ይሄ ከተደረገ በግለሰቦች፣ በጓደኞች፣ በማህበረሰብ፣ በሀገር ሰላም ሰፈነ ማለት ነው። አንዱ ለሌላ ካሰበ፣ ለራሱ የሚፈልገው ለሌላ ካረገ፣ ለራሱ የሚመኘው ለሌላ ከተመኘ ነገር ሁሉ መልካም ሆነ ማለት ነው። ርዕሰ ሊቃነ ጳጳሳት ዮሐንስ 23ኛ በ1963 ዓመተ ምህረት ሰላም በምድራችን በሚል ርዕስ በጻፉት ጳጳሳዊ ደብዳቤ ርዕሰ ሊቃነ ጳጳሳት አሁን ቅዱስ ተብሏል። ቅዱስ ዮሐንስ ጳውሎስ 23ኛ ማለት ነው። ለእውነተኛ ሰላም ዋና ቁልፉ የሰውን ልጅ መብትና ክብር መጠበቅ ነው ይላል። እውነተኛ ሰላም ሊገኝ የምትለው የሰውን ልጅ መብትና ክብር መጠበቅ ላይ። ይህንኑ ሐሳብ ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ሁለተኛ በ1979 ሲያጸኑ ለዓለም በሰላም ቀን ባስተላለፉት መልእክት ማለት ነው። የሰው ልጅ መብትና ሰላም የማይነጣጠሉ በመሆናቸው ይላሉ። የሰው ልጅ መብትና ሰላም የማይነጣጠሉ ነገሮች ናቸው። ስለዚህ መልካም ነገሮችን በጋራ በመጠቀምና የሌሎችን መብት በመጠበቅ ዘላቂ ሰላም ይረጋገጣል ይላል። መልካም ነገሮችን በጋራ በመጠቀም የሌሎችንም መብት በመጠበቅ። ብዙ ጊዜ ችግር ነው በጋራ የምንካፈለው። ውስን ሰዎች መልካም የሆነውን ነገር ይጠቀማሉ፣ ማህበረሰቡ ክፉን ይጋራል። ውስን ሰዎች ሰላም ሲያደፈርሱ ለማህበረሰቡ ክፉ ይተርፋል። ይህ ሁል ጊዜ ሲደፈርስ ይኖራል። እነርሱ የሚሉት ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ሁለተኛ የሚሉት መልካም ነገሮችን በጋራ በመጠቀምና የሌሎችን መብት በመጠበቅ ፍትህ ማለት ነው። ሰላም ይረጋገጣል ይላሉ። ባልና ሚስት፣ ሚስትና ባል፣ ልጅና አባት፣ አባትና ልጅ፣ ወንድምና እህት፣ ሃይማኖት ሰዎች እርስ በርስ መልካም ነገሮችን በጋራ ለመጠቀም ከሰሩ ሰላም አለ። የሌላው መብት ካልተረገጠ ሰላም አለ። አንዱ የሌላውን ክብር እየገፈፈ ሰላም እስከ መቼ ሊኖር ይችላል? ምናልባት ለትንሽ ጊዜ አቅም እስኪፈቅድ ድረስ፣ አጋጣሚ እስኪገኝ ድረስ ሰላም የተገኘ ሊመስል ይችላል። በቤተሰብ የሚሆን በጓደኝነት መሃል ጉልበት እስኪያጠራቅም ድረስ፣ ገንዘብ እስኪያጠራቅም ድረስ፣ አጋጣሚ እስኪመቻችለት ድረስ ሰላም የተገኘው ሊመስል ይችላል። ለዚህ መድኃኒቱ ለጋራ ተጠቃሚነት የሌላውን መብት በመጠበቅ መፍትሄ ይሆናል ነው። ብዙ ጊዜ የሌላውን መብትና ጥቅም በመዘንጋት ለኔ ብቻ፣ ለእኛ ብቻ በማለት ሰላም ሲደፈርስ ጥላቻ፣ ቅሬታ፣ መለያየት፣ ጦርነት ሲከሰት ማየት ለእኛ ለኢትዮጵያን የተለመደ ነው። ሌላ መፍትሄው ደግሞ ከጋራ መጠቀምና መብት ውይይትና እርቅ፣ ምህረት። ሰው ሰውን ይበድላል፣ ወንድም እህትን ይበድላል፣ ጓደኛ ጓደኛን ይበድላል። የፈረሰውን ሰላም
ዳግም እንዴት ይገንባ? እንዴት እንገንባ? ካልታረቅን እንዴት ይገነባል? ካልተወያየን እንዴት ይገነባል? ምህረት ካላደረግን እንዴት ይገነባል? ስለዚህ ቀደም ብሎ መብትሽ ተገፎ ወይም ክብርሽ ተነክቶ ክብርህ ተነክቶም ከሆነ ተበድላይም ከሆነ ቆስላይም ከሆነ ቆስለሽም ከሆነ ጌታችን ኢየሱስ ክርስቶስ ለሚሰቅሉት የሚያደርጉትን አያውቁምና ይቅር በላቸው እንዳለ ይቅር በማለት መፈወስ ያስፈልጋል። ሰላምን ወደ ቦታ መመለስ ያስፈልጋል። በአገራችን የምክክር ኮሚሽን ተብሎ እየተመካከሩ ያሉት እኛ በቤት ደረጃ፣ እኛ በግለሰብ ደረጃ፣ በማህበር ደረጃ ምክክርና ውይይት ብቻ ሆኖ እንዳይቀር ወደ ሰላም፣ ወደ ምህረት፣ ወደ ይቅርታ በማምጣት ሰላም ይገነባል። ቅዱስ ጳውሎስ በሮሜ ምዕራፍ 12:8 ላይ ምንድነው የሚለው? የሚቻላችሁ ቢሆን ከሰው ጋር ሁሉ በሰላም ለመኖር በእናንተ በኩል የሚቻላችሁን ሁሉ አድርጉ። ሮሜ 12 ላይ በእናንተ በኩል የሚቻላችሁን ሁሉ አድርጉ። ሰላም ለመፍጠር ቤተሰብ ሰላም ይሆን ዘንድ፣ ግለሰቦች ጓደኝነት ላይ ሰላም ይሆን ዘንድ የሚቻላችሁን ሁሉ አድርጉ። እኛ ክርስቲያኖች ለሰላም ስንል ማንኛውን ዋጋ መክፈል ያስፈልጋል። የሚቻላችሁ ቢሆን ነው የሚለው። ማንኛውንም እርምጃ ውሰዱ ሰላምን ዳግም ለመገንባት፣ እርቅን ለማምጣት፣ አንድነትን ለማምጣት። ለሰላም ስንል ተጎድተንም ቢሆን የራሳችንን ጥቅም አጥተንም ቢሆን የራሳችንን ማንነት አሸንፈንም ቢሆን ለሰላም ስንል ዋጋ መክፈል ያስፈልጋል። ቅድም እንዳልነው ሰላም ዋጋ ያስከፍላል። የተገኘውም በክርስቶስ ደምና ስቃይ ሞት ነው ስላልን ማለት ነው። ስለዚህ ሰላም በምህረት፣ በይቅርታ፣ በውይይት የሚመጣ ነው። ሌላው ደግሞ ሰላም በማስታረቅ የሚመጣ ነው። በሰዎች መካከል እርቅና ሰላም በመፍጠር ጌታችን ኢየሱስ ክርስቶስ ማቴዎስ ወንጌል 5:9 ላይ በሰዎች መካከል እርቅና ሰላም የሚያደርጉ የእግዚአብሔር ልጆች ስለሆኑ ደስ ይበላቸው፣ ደስ ይበላቸው። አንተም ተው፣ አንቺም ተይ፣ ተመለሱ፣ እንደዚህ አታድርጉ፣ እንደዚህ መሆን አይገባም የሚሉ እሷንም እሱንም እነዛንም እነዚህንም አምጥቶ ይቅርባችሁ፣ ተበድለህም ከሆነ ተበድለሽም ከሆነ ይቅርብሽ ብሎ ወደ ሰላም የሚያመጡ የእግዚአብሔር ልጆች ናቸው። ሰላምን የሚገነቡ በሰዎች መካከል አንድነትን የሚገነቡ የእግዚአብሔር ልጆች ስለሆኑ ደስ ይበላቸው። ሰላምን እንዳይገኝ የሚያባብሱ የሉም። ደካማ ሰው ሰላም ከመፍጠር ይልቅ ያባብሳል። እንዴት ይባላለሽ? እንዴት ይባላል? እንደዚህ እንዴት እንባላለን በሚል ያባብሳል። የሚያባብሱ ሰዎች የሉም። በአገር ደረጃም አሉ፣ በግለሰብ ደረጃም በጎረቤት አሉ። ተው የሚሉ የሚያበርዱ ናቸው። እኛ ሰላም ለመገንባት ሰላም በደፈረሰበት ጊዜ የምናበርድ ነው መሆን አለበት። ሰላም የሚገኘው ጥላቻን በማብረድ ነው፣ በማክሰም ነው፣ እሳት ላይ ውሃ በመጨመር ነው፣ በማሳለፍም ነው። እንዴት ተነካው፣ እንዴት ተነካን፣ ለዚህ እርምጃ እንውሰድ፣ እንዴት ዝም አልክ። አንዳንድ ባህል ላይ
ልጆች በሰፈር ተጣልተው እያለቀሱ ከመጡ አይኑን አታጠፋም ነበር? ተመተህ ትመጣለህ እንላለን ወይ ይላሉ አይደለም? እንደዛስ እኛስ ብለን እናውቅ ይሆን ወይ? ብለን ከሆነ ተሳስተናል። ይህ የእግዚአብሔር መንገድ አይደለም። የእከሌን ልጅ እከሌ ገደለው፣ እከሌ ተበቀለ፣ ደም መላሽ። ደም መልሰን መቼ ሰላም መጣ? ተበቅለን መች ሰላም መጣ? የእጁን ስጠው ብለን መች ሰላም መጣ? አይን ለአይን ጥርስ ለጥርስ ብለን ምን አተረፍን? ማህበረሰባችን ምን አተረፍን? እንዲህ ያልን ሰዎች ካለን ምን አተረፍን? ክፉን በመልካም አሸንፍ እንጂ በክፉ አትሸነፍ ይላል ሮሜ 12 ላይ። በክፉ ከምንሸነፍ ክፉን ብናሸንፍ ድል አድራጊዎች ነን። የእግዚአብሔር ልጆች እንባላለን። እርቅ የሚፈጥሩ እነዚህ ናቸውና። ስለዚህ የተወደዳችሁ የእግዚአብሔር ወገኖች እኛ የክርስቶስ ነን። በእኛ ውስጥ ክርስቶስ አለ። ክርስቶስ በሆነው ባልሆነው ከልባችን እንዲወጣ መጋበዝ የለብንም። ያገኘነውን ከሱ የምንሰበስበውን ሰላምን፣ የነፍስ እረፍትን በተለያዩ እንቅፋቶች ምክንያት ማባከን የለብንም። ሰላምን መዝራት ለምድራችን አስፈላጊ ነው። ፍቅር መዝራት አስፈላጊ ነው። ቀደም ሲል የተዘራ ማንም ላይ ሳንፈርድ የመበቃቀል ይቅር አለመባባል ሁላችንንም ጎድቶናል። ሁላችንን አዳይቶናል። ሁላችንም ገሎናል። ከሁሉም ቤተሰብ፣ ከሁሉም ዘመድ፣ ከሁሉም ብሔር ወንድም እህትን፣ አጎት አክስትን ነጥቋል በሞት። ሰላም ለኢትዮጵያ፣ ሰላም ለግላችን፣ ሰላም ለቤተ ክርስቲያናችን፣ ለማህበራት፣ ለግለሰቦች ይሆን ዘንድ እኛም እንደ ቅዱስ ፍራንቺስኮስ ጌታ ሆይ የሰላም መሳሪያ አድርገኝ፣ ሰላምን እፈልጋለሁ፣ ለሰላምም ተባባሪ ነኝ፣ ለሰላም ምንም ይሁን ምን እተባበራለሁ፣ ከሰላም መንገድ የአመፅን መንገድ አልመርጥም የሚል ቁርጠኝነት ያስፈልጋል። ያዕቆብ መልእክት ምዕራፍ 3:18 ላይ ምን ይላል? ሰላም ወዳድ ሰዎች ሰላምን ዘርተው የጽድቅን ፍሬ ይሰበስባሉ ይላል። ሰላም ወዳድ ሰዎች ምን ያደርጋሉ? ሰላምን ይዘራሉ። ቅድም እንዳል ይቅር በመባባል ሌሎችን ይቅር እንዲባባሉ በመጋበዝ ነገሮችን በማብረድ ሰላምን ይዘራሉ። ምን ይሰበስባሉ? የጽድቅን ፍሬ ይሰበስባሉ። ያዕቆብ መልእክት ምዕራፍ 3:18 ላይ ነው። ስለዚህ ሰላም በመመኘት ብቻ ሳይሆን የሰላም ተባባሪ በመሆን ነው። የእርቅ ተባባሪ በመሆን የሚገኝ ነው። እግዚአብሔር የሚያይ አምላክ ነው። እግዚአብሔር የፍትህ አምላክ ነው። እግዚአብሔር የሰላም አምላክ ነው። ሕይወትን የሚመኝ ሰው ማን ነው? በጎንም ዘመን ለማየት የሚወድ አንደበትን ከክፉ ነገር ከንፈሮችንም ሽንገላን ከመናገር ከልክል። ከክፉ ነገር ሽሽ፣ መልካሙንም አድርግ፣ ሰላምን እሻ ተከተላትም። መዝሙር 34 11-15 ሰላምን እሻ ተከተላትም። ሰላምን እንከተል። የጥላቻን የመለያየትን መንገድ እንተው፣ እንሽሽ። ከጥላቻ እንሽሽ፣ ከመለያየት እንሽሽ፣ ከክፍፍል እንሽሽ።
ከብሔርተኝነት እንሽሽ፣ ወደ አንድነት እንጠጋ፣ እንከተለው። የሰላምን መንገድ እንከተለው፣ የይቅርታን መንገድ እንከተል፣ የምህረትን መንገድ እንከተል። ደካሞች ያፈረሱትን ድልድይ ጥበበኞች ይገነቡታል ይላል። እኛ ሰላምን እንገንባ። ባለፈው ርዕሰ ሊቃነ ጳጳሳት ሌዮ 14ኛ እኛ አሉ ባቢሎንን ሳይሆን ኢየሩሳሌም እንገንባ አሉ። ባቢሎን የመለያየት ምልክት ነው። እኛ የምንገነባው የመለያየትን ግንብ ሳይሆን የአንድነትን ግንብ ነው ብለዋል። ስለዚህ በቤት ደረጃ፣ በግለሰብ ደረጃ፣ በማህበረሰብ ደረጃ እኛ እዚህ የተገኘን ሰላምን ለመገንባት፣ ሰላምን ለመናገር፣ ሰላምን ለማወጅ። ሰላምን አወጅን ማለት ክርስቶስን አወጅን ማለት ነው። ለዛ ተጋብዘናል። ሰላምን እሻ ተከተላትም ነው የሚለው። ከዛም ቀጥሎ ምን ይላል? የጌታ ዓይኖች ወደ ጻድቃን ጆሮቹም ወደ ጩኸታቸው ነውና። እግዚአብሔር ያያል፣ እግዚአብሔር ይሰማል። የጻድቃንንም ተግባር ያያል፣ የምስኪኖችንም ጩኸት ይሰማል። እግዚአብሔር ስለሚያይ አይደለም እንደ በማቴዎስ ወንጌል 25 ላይ እናንተ ተርቤ ያበላችሁ፣ ተጠምቼ ያጠጣችሁ፣ ታርዤ ያለበሳችሁ ኑ የአባቴን መንግሥት ውረሱ ያለው ስለሚያይ አይደለም እንዴ? መቼ አይተን ተርበህ ተጠምተህ አበላን አጠጣን? አይደለም። ከነዚህ ከምስኪኖች ለአንዱ አደረጋችሁ ለእኔ እንዳደረጋችሁ ነው። ስለዚህ እርስ በርሳችን ስንፋቀር፣ እርስ በርሳችን ሰላምን ስንገነባ እግዚአብሔር ከሰማይ ያያል። እግዚአብሔር እኮ ሳኦል ቤተ ክርስቲያንን ሲያሳድድ ሳኦል ሳኦል ለምን ታሳድደኛለህ ብሏል እኮ የሐዋርያት ሥራ ምዕራፍ 9:4 ላይ። ስናሳድድም ያያል፣ ስንሰደድም ያያል። እግዚአብሔር ያያል። እግዚአብሔርን ጨለማ አይሸፍነውም፣ አይደብቅም፣ ተራሮችም አይጋርዱም። እግዚአብሔር ሁሉን ያያል። እግዚአብሔር በኮሽታ በትንሽ ድምፅ የተናገርነውንም ይሰማል። ለእኛ ጆሮ የሰጠ ዓይን የከፈተ አያይም? ያያል። ስለሚያይ እኮ ነው ዳዊት የኦርዮን ሚስት ሲቀማ በነቢዩ ናታን አድርጎ የተናገረው 2ኛ ሳሙኤል 11 ላይ። እግዚአብሔር ያያል። ግፍ ስንሰራም ያያል፣ መልካም ስንሰራም ያያል። እግዚአብሔር ቃየል ወንድሙን አቤልን ገሎ ጫካ ውስጥ ነውና ማን ያየኛል ስል ያይ ነበር። ቃየል ወንድሜ የታለ አለ። ማንም አላየም እኮ፣ እግዚአብሔር ግን ያይ ነበር። እግዚአብሔርን ጫካ አይደብቅም። በጫካ ብንደበቅ፣ በጨለማ ውስጥ ተሸሽገን እርምጃ ብንወስድ ማንኛውንም ክፉንም ደጉንም እግዚአብሔር ያያል። ስለዚህ ከሰላም ጋር እንተባበር፣ ሰላምን እንከተል። የእግዚአብሔር ዓይኖች ወደ ጻድቃን ናቸውና የጽድቅን መንገድ እንከተል። የሰማነውን ቃል ለእኔና ለእናንተ እግዚአብሔር በተግባር እንድንኖር ጸጋውን ያብዛልን።